የውድድር ዓመቱ ለመድፈኞቹ አስቸጋሪ እንደነበር ይታወቃል። ነገር ግን የተጠበቁትን የፕሪሚየር ሊግ ዋንጫ ማሸነፍ አልቻሉም። ስለዚህ ቀጣዩ የሚታሰበው ያላቸው ድል ወደ አውሮፓ ቻምፒዮንስ ሊጉ ይህንን በዓመቱ ትልቁ ጨዋታ የሆነውን በውድድር ዓመቱ ላይ ወሳኝ የሆነውን ባለፉት 2 ዓመታቶች አርሰናል ሲለፋበት የነበረውን ውጤት የሚፈተንበት ወቅት ነው። ይህ ደግሞ በአውሮፓ ቻምፒዮንስ ሊግ ታላቁን የቻምፒዮንስ ሊጉን ባለቤት ማለት በሚቻል ሁኔታ ቻምፒዮንስ ሊጉን 15 ጊዜ ማሸነፍ የቻለውን ሪያል ማድሪድን ነው የሚገጥሙት። ሪያል ማድሪድ ለቻምፒዮንስ ሊጉ ግዙፍ ነው ከአርሰናል አንጻር ምንም አይነት ይህንን ዋንጫ ማንሳት ላልቻለው ቡድን። ነገር ግን ታሪኮች ይህንን አይናገሩም። ከዚህ በፊት አርሰናል በ2006 በቴሪ ዳንኤል ሄንሪ የተመራ የበርናባው ምሽት ላይ ባስቆጠረው 1 ጎል በአጠቃላይ በጨዋታው ላይ 1-0 በተጠናቀቀው ሂደት ላይ አርሰናል አሸንፎት ያውቃል። ስለዚህ የማይመስል የሚመስለውን ሁኔታ ለማድረግ የሚመስለውን ሁኔታ ለመከወን መድፈኞቹ በኤምሬትስ ማክሰኞ ምሽት የሚገጥሙ ይሆናል። ተጠባቂ ጨዋታ ነው። ዛሬ ስለ ሁለቱ ቡድኖች መፎካከር አይደለም የምናወራው፣ ታክቲካዊ ሂደቶቹ ላይ ነው። ማን ምን ላይ ያተኩር፣ ማን ምን ቢያደርግ ብለን እንወያያለን። ነገር ግን ይህ ለሪያል ማድሪድ ደጋፊዎቹን ያተኮረ ላይሆን ይችላል። ከአርሰናል አኳያ ነው የምናየው። ምክንያቱም አርሰናል በምን መንገድ ሪያል ማድሪድን ማጥቃት ይጠበቅበታል፣ ሪያል ማድሪድ ለማሸነፍን ማድረግ ይጠበቅበታል፣ ምን አይነት ጥንቃቄዎችን መውሰድ ይጠበቅበታል። የሪያል ማድሪድ አሰላለፍ ባለፉት ጨዋታዎች ማንቸስተር ሲቲን ጥሎ ሲያልፍ፣ አትሌቲኮ ማድሪድን ጥሎ ሲያልፍ ምን አይነት ሂደቶችን ተጠቅመዋል። አርሰናልስ የፒኤስቪውን ጨዋታ አይነት በመጀመሪያው ጨዋታ ላይ ጠንከር ያለ ብቃታቸው እንዲያሳዩ ይጠበቃል። የተለያዩ ተጫዋቾች ለአርሰናል ተመልሰዋል ከጉዳት። ነገር ግን የገብርኤል ማጋሌስ በቅርብ ጊዜ መጎዳት ደግሞ የአርሰናሎችን የተከላካይ መስመር ደካማ ያደርገዋል። ደካማ የሚያደርገው ደግሞ በዓለም ላይ በምትሏቸው ሁኔታ ምርጡ ማጥቃት መስመር ላይ ነው። እንዴት መከላከል ይችላሉ? ባለፉት 2 ዓመታቶች እንደ አርሰናል ጠንካራ የመከላከል ቅርጽ ያለው ቡድን የለም። በአውሮፓ ቻምፒዮንስ ሊግም ብትሉ በፕሪሚየር ሊጉም ይህ ቡድን አሁን ሌላ ፈተና ይጠብቀዋል። የገብርኤል አለመኖር ሳሊባን ብቻውን ተጋላጭ ያደርገዋል። ሳሊባ ከኪሊያን ምባፔ አብረው አደግ ናቸው። አንድ አካባቢ ነው እንግዲህ ኦልሞስት ፓሪስ ውስጥ አብረው ስልጠናን ሰርተዋል። ጁድ ቤሊንጋም ከዲክላን ራይስ የሚጠበቅ የአማካይ መስመር ፍጥጫ ነው። ስለዚህ እነዚህ ሁሉ ፍጥጫዎች የብራዚሎቹን የነ ቪኒሺየስ ጁኒየር እና ገብርኤል ማጋሌስ ባይኖር እንኳን እንግዲህ ከነ ገብርኤል ማርቲኔሊ ጋር የሚፎካከር ይሆናል። እነዚህ ሁሉ በጨዋታው ላይ የሚጠበቁ ታክቲካዊ ፍጥጫዎች ናቸው። እናንተ ምን ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። አርሰናል ምን ማድረግ አለበት ይህንን ጨዋታ ለማሸነፍ? እንግዲህ ሁለቱም ቡድኖች ከሳምንቱ አጋማሽ ከትናንትናው ከቅዳሜ ጨዋታ ላይ ካያችሁ አርሰናል አቻ ወጥቷል። ተጫዋቾቹን ለማሳረፍ ሲሞክር ይታያል። ማድሪድ እንኳን በሊጉ በደንብ ባርሴሎናን መፎካከር ስለሚፈልግ፣ በተለይ ደግሞ ባርሴሎና ከሪያል ቤቲስ ጋር ስለነበረው ጨዋታ ሙሉ ቋሚ ቡድኑን ነው በበርናቦ ያሰለፈው። ነገር ግን በቫሌንሺያ በመጨረሻው ሰዓት እንግዲህ ተቆጥሮበት 2-1 ተሸንፏል። በጨዋታው ላይ ፔናልቲ ስርቷል ቪኒሺየስ ጁኒየር። ኪሊያን ምባፔ እንግዲህ የተሻለ መምታት ይችል ነበር። ነገር ግን አሁንም የማጥቃት ቅርጻቸው እየተፎካከሩ የሚቀጥሉ ይሆናል። ስለዚህ ያው እንግዲህ ትልቁ የሚሆነው አርሰናል በሜዳው ነው መጀመሪያ ጨዋታውን የሚያደርገው። ይህ ጥሩ ድልን የሚፈጥረው ይመስለኛል። እንግዲህ ጥሩ ድልን ባይሰጠውም አማራጭ የለውም። ስለዚህ ጨዋታውን በሚገባ በዚህ ሜዳው ላይ ማከናወን ይጠበቅበታል። ከ2 ዓመት በፊት ማንቸስተር ሲቲ ሪያል ማድሪድን ሲጥለው ያጋጠመው በመጀመሪያው አጋማሽ አስደማሚ ማንቸስተር ሲቲን ያየንበት ጨዋታ ነበር። ማንቸስተር ሲቲ በዛ ጨዋታ ላይ እንደምታስታውሱት በአጠቃላይ 4-0 ያሸነፈበት ጨዋታ ነው። ማድሪድን በሰፊ ልዩነት ማሸነፍ በሜዳ የምትችል ከሆነ ከሜዳ ውጭ በርናቦ ጫና አይሰማም። ነገር ግን 1-2 ጎሎች ብቻ ከሆኑ በቂ ላይሆኑ ይችላሉ። አርሰናል ጠንካራ ተፎካካሪ ሆኖ በጨዋታው ላይ መወዳደር ግድ ይለዋል። ስለዚህ በጨዋታው ላይ እንግዲህ የመጀመሪያው 90 ደቂቃ ለአርሰናል ወሳኝ ነው፣ ለሪያል ማድሪድም ወሳኝ ነው። ጠንካራ ያለ ቡድን ነው። ካርሎ አንቸሎቲ ካርሊቶ ቻምፒዮንስ ሊጉ በብዙ ቡድኖች በቻምፒዮንስ ሊጉ ላይ ደምቀው አሳይተውናል። ያ የነ ካካ ኤሲ ሚላን በነ ሞድሪች እና ቶኒ ክሩስ የተመራው ሪያል ማድሪድ መጠቀስ የሚችሉ ናቸው። ከታዳጊው ማይክል አርቴታ ነው። ለአርቴታ ከዚህ በፊት በፕሪሚየር ሊጉ ላይ ኤቨርተንን ይዘው ተገናኝተው ያውቃሉ። ይህ 2ኛ ጊዜ መገናኘታቸው ነው የሚሆነው። ነገር ግን
ጠንካራ ፉክክርን ይጠበቃል። ይህ አሰልጣኝ ካርሎ አንቸሎቲ በጨዋታ ውስጥ አዲስ ታክቲክን ይዘህ ብትመጣ እንዴት አዳፕት ማድረግ እንዴት መላመድ እንዳለበት በሚገባ የሚያውቅ አሰልጣኝ ነው። በተቃራኒው ማይክል አርቴታ እንደ ፔፕ ሁሉ የፔፕ ደቀ መዝሙር መሆኑን ተከትሎ በጨዋታው በሚያምንበት ላይ ቀጥ ያለና እንደ አማራጭን ይዞ የሚጫወት አሰልጣኝ ነው። ስለዚህ የሁለቱም አንዱ ፈተና ነው የሚሆነው። ሩብ ፍጻሜ ነው። መድፈኞቹ ወደ ግማሽ ፍጻሜ የሚያልፉ ከሆነ እንግዲህ ይህ ሌላ ታሪክን የሚያመጣ ነው የሚሆነው። ለአርሰናል ጥሩ ድሎችን የሚያመጣ ይሆናል ተብሎ ይጠበቃል። አርሰናል ለመጨረሻ ጊዜ በሩብ ፍጻሜ በግማሽ ፍጻሜ የተሳተፈው በ2008-2009 የውድድር ዓመት ነው። ስለዚህ ሰፋፊ ድሎች አሉ። እነዛን ድሎች በሚገባ መግፋት ያስፈልጋል ብዬ አስባለሁ። እንግዲህ በጨዋታው ላይ የማድሪድና የአርሰናልና ጨዋታ በምናይበት ጊዜ የተጋጣሚውን የሪያል ማድሪድን እና እንግዲህ ብዙዎች የአርሰናል ደጋፊዎች የአርሰናልን አሰላለፍ ብዙ ጊዜ የታወቀ ስለሆነ የሪያል ማድሪድ አሰላለፍ 4-2-4 አንዳንዴ የታክቲካዊ ሂደቱን ሲያዩ በጣም ለማጥቃት አግሬሲቭ የሆነ ፕረስን የሚጠቀም ከኋላ ኳስን ለመመስረት ብዙም ጊዜ የሚቸገር ነገር ግን አንድ የመውጫ መንገድ ያላቸው ፌዴሪኮ ቫልቬርዴ የሚባለው ሰው የማድሪድ የኋላ መስመሩ ደጀን ብቻ ሳይሆን የማጥቃት አቅሙም እሱ ላይ የሚመሰረት ነው። ነገር ግን አልፎ አልፎ ደግሞ አጨዋወት ስልታቸውን ሲቀይሩ ይታያል። 4-2-3-1 ሲሆን ይታያል። የማንቸስተር ሲቲ ጨዋታ ላይ የ4-2-3-1 የሚመስል የአጨዋወት ስታይሎችን አሳይቷል። ነገር ግን ካሰላለፉ ከኋላ እንጀምርና እንየው። የቲቦ ኮርቷና የዴቪድ ራያን ስናወዳደር ቲቦ ኮርቷ ከዴቪድ ራያ አንጻር ብዙ ኳሶችን የሚነካ ግብ ጠባቂ አይደለም። ከኋላ የአርሰናሉ ግብ ጠባቂ በጣም ብዙ ኳሶችን ይነካል። አርሰናሉ ግብ ጠባቂ ወደ 368 ኳሶችን ሲነካ ቲቦ ኮርቷ 184 ኳሶችን የነካው። ይህ ማለት ግን ረጅም ኳሶችና በአጭር ኳሶች አንጻር ዴቪድ ራያ ረጃጅም ኳሶችን የሚልክ አይነት ነው። በአጫጭር ኳሶችን ብዙ ኳሶችን ከመንካቱ አንጻር በአጠቃላይ ግን እንደ ቡድን እንግዲህ የሪያል ማድሪድ የተከላካይ መስመሩ አላባ ሚድን ከሆነ አላባ ሊሰለፍ ይችላል። ከሩድሪገር ጋር ለበዛ ቹዋሚኒ የሚመሰለፍ እድል አለው። አሴንሲዮም ሊገባ ይችላል። ከነዚህ አንዱ ግን ሁለቱን የተከላካይ መስመሩን ይሰልፋሉ። የሩድሪገርን ፓስ ስዊች የሚያደርጉ ረጃጅም ኳሶችን በጥንቃቄ መወጣት ይጠበቃል። አርሰናል ሩድሪገር ገዘፍ ያሉ አጥቂዎችን ይመኛል እና ሞሪኖን ከማሰለፍ ይልቅ ትሮሳርድን ማሰለፍ በአጥቂ መስመር ላይ ለአርሰናል የተሻለ ፍሌክሲብል የሆነና ድሎችን የሚፈጥር ሆኖ ሊታይ ይችላል። ስለዚህ አሰላለፍ ሂደቱ ላይም ከአርሰናል ጋር ስናወራ የምናየው ነው የሚሆነው። ነገር ግን የተከላካይ መስመሩ ሜንዲ ሚድን ከሆነ ሜንዲ ይሰለፋል፣ የመሰለፍ እድል ይኖረዋል። ያለበለዚያ ጋርሲያ ነው የሚሰለፍ የሚሆነው። በሜንዲና በጋርሲያ መካከል በጣም ልዩነት አለ። ሜንዲ የሚሆን ከሆነ ቫልቬርዴ ወደፊት ጠጋ ብሎ መስመሮችን የሚያጠቃ ይሆናል። ፍሬድሪክ ቫልቬርዴ አርሰናሎች በጥንቃቄ ማየት የሚጠበቅባቸው ይሄ ነው። የሪያል ማድሪድ ማጥቃት ፍሬድሪክ ቫልቬርዴ ላይ ነው የሚነሳው። ለምን ካላችሁኝ አንደኛ ረጅም ፓስ ያደርጋል። ረጅም ፓሶቹ በጣም አኪዩሬት ናቸው። ኦቨርላፕ የሚያደርግ የመስመር ተጫዋች አይደለም። ኦቨርላፕ ካደረገ ግን አስገራሚ የሆኑ ፓሶችን የሚያደርግ ነው። ኳሱን ወደፊት ፕሮግረስ የሚያደርገው ተጫዋች እሱ ነው። የቹዋሚኒ ቢኖርም ቹዋሚኒ ፕሮግረስ አያደርጉም። መሬት የያዙ ለሮድሪጎ፣ ለመባፔ፣ ለቪኒሺየስ ጁኒየር የሚልካቸውን ኳሶች ለቤሊንግሃም ጨምሮ ይህንን ተጫዋች በሚገባ ማርቲኔሊ ማርክ ማድረግ የሚጠበቅበታል። ሲያጠቃ ደግሞ በሚገባ ማጥቃትም ግድ የሚለው ይመስለኛል። ከዛ ውጭ እንግዲህ የሪያል ማድሪድ ባህሪ ፍጥነት ያለው ጥምረት የተዋሃደ የጁድ ቤሊንግሃም በአማካይ መስመሩ ላይ የሚፈጥረው ጥምረት ከዛ ውጭ ከአንዱ አቅጣጫ ወደ አንዱ አቅጣጫ የሚቀይሩበት ስዊች የሚያደርጉበት መንገድ አርሰናልና ሪያል ማድሪድን የሚለይ ነው። እንግዲህ ይሄ ነው እንግዲህ አርሰናል በሚገባ ሁለቱም መስመሮች ተከላካዮች ላይ ጥንቃቄ ሊወስድ ይገባል፣ ማንን ማሰለፍ እንዳለበት። ሮድሪጎ ምንም ጥያቄ የለውም። በቅርቡ ጁድ ቤሊንግሃም እየተናገረ ነበር። በዚህ ቡድን ውስጥ እንደ ሮድሪጎ አይነት ድሪብል ማድረግ አቅም ያለውና ነገሮችን በሚገባ የሚያከናውን ተጫዋች የለም የሚል ነው። ቪኒሺየስ ጁኒየር እና ኪሊያን መባፔ ካሉብህ ስዊች መደረጉ አይጠበቅም። ጁድ ቤሊንግሃም ስዊች ያደርጋል። ይህ ማለት ስዊች ማለት ከአንዱ አቅጣጫ ከቀኝ መስመር ማጥቃት ወደ ግራ መስመር ማጥቃት፣ ከግራ መስመር ማጥቃት ወደ ቀኝ መስመር ማጥቃት ነው። በአጠቃላይ በመላው አውሮፓ ማድሪድ አንደኛ ነው። በዚህ 165 ኳሶችን በየሁለቱ መስመሮች ስዊች ያደርጋል። ነገር ግን አርሰናል ስታዩት እዚህ ጋር 61 ነው። ቀጣዩ ከማድሪድ ቀጠል 49 ይበልጠዋል፣ በ49 ይበልጣል። ይህ ማለት ኦልሞስት 114 ነው ያለው ቀጣዩ ቡድን። ስለዚህ በጣም ልዩነት በግልጽ የሚታይ ይመስለኛል። ይህንም በሚገባ መከላከል ይጠበቃል። አርሰናልን ተከላካዮች ለመዘርዘር ወይም ለመበተን በደንብ ጥረቶች ይደረጋሉ። ስለዚህ የአርሰናል ከአማካይ መስመሩ ላይ አንዱ ተጫዋች በተለይ ቶማስ ፓርቲ ወደ ኋላ ተመልሶ የተከላካይ መስመሩ ሽፋን መስጠት ይጠበቅበታል። የዲክላን ራይስ ሚና እዚህ ላይ የሚያስፈልግ ነው የሚሆነው። የተከላካይ መስመሩ የአርሰናል ማን ይሰለፋል እንግዲህ አሳሳቢ የሚሆን ይመስለኛል። ሌላኛው የሚሆነው የሪያል ማድሪድን እንጨርስና የሪያል ማድሪድ በኩል ማየት የሚጠበቅበት
ያለብን ምንድነው ሌትራን አድርገው ጎል የሚያስቆጥሩ ተጫዋቾች አሉ። አንዱ ጁድ ቤሊንጋም ነው። በሚገባ መንከባከብ ያስፈልጋል። የቲምበርና የቪኒሺየስ ጁኒየር ለማቆም ቲምበር ወሳኙ ተጫዋች ነው የሚሆነው። ዋን ቱ ዋን ላይ በዘንድሮ ውድድር ዓመት ባርኮላይን ሲያቆም አይተነዋል። ብቻቸውን ጥሩ ብቃት ያላቸውን ተጫዋቾች ለማቆም የተመረጠው ተጫዋች ነው። ስለዚህ ቲምበር ይኖራል ማለት ነው። ቲምበር እዚህ መስመር ላይ ከተሰለፈ ቤን ዋይት እና ሳሊባ የመሀል ተከላካዮቹ ላይ ይሰለፉ ወይስ ጃኮብ ኪቨር ይሰለፍ? እንግዲህ ትንሽ የሚያስቸግር ይሆናል። ነገር ግን በአጠቃላይ በኔ እይታ ለየት ሊል ይችላል። እንግዲህ አራቱም ቢሆኑ ነው በአራት መሀል ተከላካዮች አርሰናል ቢጫወትና ቲምበርን ወደፊት ገፋ ብሎ እንዲሰጠው፣ ከዛ ውጭ ጃኮብ ኪቨርን ወደ ግራ መስመር ወስዶ ከዛ ቤን ዋይትን እና ሳሊባን የመሀል አድርጎ በሶስት ተከላካይ የሚመስል አጫወትና ቲምበር ወደፊት ጠጋ ብሎ በዚህኛው ማርቲኔሊ የሚያግዘውን ቡድን የሚጠበቅ ነው የሚሆነው። ስካሊ ለዚህ ጨዋታ ቢገባ የሚል እይታ የለኝም። ከቤንች ላይ የሚነሳ ቢሆን ኑዋሪ፣ ስካሊ፣ ሚኬል ሞሬኖ በኔ እይታ በዚህ ጨዋታ ላይ ባይኖሩ ባይ ነኝ። በአማካይ በኩል መስመሩ የሚጠበቀው ቶማስ ፓርቴን እና ዲክላን ራይስ ኦዴጋርድ ይሆናሉ። ትሮሳርድ፣ ማርቲኔሊ እና ቡካዮ ሳካ የኔ ግምታዊ 11 አሰላለፍ ነው። ለምን ተጠቀምክበት ካላችሁኝ አርሰናል ካላፊዮሪ ቢኖር ኖሮ ጃኮብ ኪቨር በዚህ ቦታ አይሰለፍም ነበር። ነገር ግን ካላፊዮሪ ስለሌለ ነው ይህንን ቦታ የመሰለፍ እድሉን የሚሰጠው። የተሻለ ኪቨር ጥሩ የሆነ የአማካይ መስመሩ አንደኛ ረጃጅም ፓሶችን ያደርጋል። ለሳካም ለነሱም ጥሩ የሆነ ነው። መከላከል ላይ ጥሩ ይሆናል። አርሰናል ሶስቱ የማል ተከላካዮች ሲኖሩት በአየር ላይ የቁመት ይጨምራል። ቁመት ከጨመረ ደግሞ በተለይ የሩድሪገርን የአየር ላይ ኳሶች መከላከል ላይ ጠንካራ ይሆናል። የአርሰናልን የአየር ላይ ኳስ የማስቆጠር እድልን ደግሞ የሚጨምር ይሆናል። ቤን ዋይት፣ ሳሊባና ጃኮብ ኪቨር የሚሰለፉ ከሆነ ብዬ አስባለሁ። በአጠቃላይ ወዳጆቻችን የእናንተ ግምት አያሰላለፍም ነገሩን። በሪያል ማድሪድ በኩል የተለመደው አሰላለፍ ነው የሚሆነው። ቪኒሺየስ ጁኒየር፣ ኪሊያን ምባፔ እና ሮድሪጎ ይኖራሉ። በአማካይ መስመሩ ጁድ ቤሊንጋም፣ ቹዋሚኒ እና እንግዲህ በጨዋታው ዕለት የሚወስኑ ነው ወይ ካሜቪንጋ ሊጠቀሙት ይችላሉ። ማንን እንደሚጠቀሙ እንግዲህ እዚህ ጋር የሴባዮስም ከዳነ ሴባዮስ ላይ ማሰለፍ ፍላጎት ይኖራቸዋል። ሞድሪችም ምንም ጥያቄ የለውም የጨዋታው ላይ ውሳኔ ይኖራል። ሞድሪች እረፍት ተሰጥቶት እንደነበር የሚታወቀው፣ ስለዚህ ሞድሪችም ሊገባ የሚችልበት እድል ይኖራል። ስለዚህ ይህንን የአማካይ መስመር አርሰናል በፍጥነት ኢንተንሲቲውን ባለፉት አመታቶች ያየነውን የተጠራቅሞ የቆየውን የአመቱን ጉልበታቸውን ማውጣት ግድ ይላቸዋል ብዬ አስባለሁ። ቶማስ ፓርቴ አምስቱ ተጫዋቾች አርሰናል ያረፉት ለዚህ ጨዋታ ነው። የኤሚሬትስ ደጋፊ ከፍተኛ የሆነ ድጋፍን ሊያሳይ የሚጠበቅ ነው የሚሆነው። ኦዴጋርድ አሁን እያንዳንዳቸው ሚና ካየን ቲምበር ቪኒሺየስ ጁኒየርን ለማቆም በሚገባ መስራት የሚጠበቅበት ይመስለኛል። ቶማስ ፓርቴ የአማካይ መስመሩ ላይ ቤሊንጋም የሚፈጥራቸውን ፓሶች በሚገባ በተለይ የላሊጋውን ኳስ ለሚያውቀው ቶማስ ፓርቴ ይህ ቀላል ስራ አይሆንም። ኦዴጋርድ የቀድሞ ክለቡን ነው የሚገጥመው። በአማካይ መስመሩ ላይ ቦታዎችን መሸፈን ላይ በደንብ መሯሯጥ ያለበት ይመስለኛል። ኦዴጋርድ የተሻለውን ኦዴጋርድ የሚመኝ ይሆናል። ኦዴጋርድና በጥሩ ብቃት ላይ ያለው ትሮሳርድ ናቸው ሁለቶቹ የማጥቃት ሂደቱን የሚሆነው። ትሮሳርድ ኳሶችን በሚገባ ቶሎ መምታት ላይ ውሳኔዎችን ማሻሻል ይጠበቅበታል። የግራ እግርና ቀኝ እግሩን በደንብ መጠቀም የሚጠበቅበት ይሆናል። ቡካዮ ሳካና ማርቲኔሊ ደግሞ የውድድር ዓመቱን ምርጥ ብቃታቸው ላይ ሊሆኑ ይጠበቃል። በተለይ የሳካ ረጃጅም ኳሶች፣ የማርቲኔሊ ለሳካ የሚሰጣቸው ኳሶች ይጠበቃሉ። አሁን ከአማካይ በኩል የራይስ በሳጥን ውስጥ በመገኘት የአየር ላይ ኳሶችን ለመግጨት መሞከር ያስፈልገዋል። በባርሴሎና ያደረገውን አርሰናል ማድረግ ይጠበቅባቸዋል። ተከላካይ መስመሩ ጠጋ ብሎ እንዲጫወት ማድረግና በተለይ ጥሎ የሚሮጠውን ነገር የኪሊያን ምባፔን የቡድኑን የአማካይ መስመሩን ኢንተንሲቲውን በመጨመር ፍትጊያውና ፍልሚያውን በማሻሻል የተሻለ የአንድ ለአንድ ግንኙነቶችን አርሰናሎች ማሰለፍ ግድ ይላቸዋል። አርሰናል እንዴት ሊጫወት ይቻላል ካላችሁኝ ያው ኢንተንሲቲ እንዳወራ ነው። ከዛ ውጭ እድሎችን መፍጠር ነው። ምንም ጥያቄ የለውም። በጨዋታው ላይ ጎል ቢቆጠርባቸውም ወደኋላ ባለማለት በጨዋታው ላይ ጠንከር ያሉ እንቅስቃሴዎች ይጠበቃሉ። ነገር ግን አንድ ነገር መነሳት የሚጠበቅበት አርሰናል በግራው በኩል ቫልቬርዴ በኩል ኦቨርሎድ ማድረጉ የሚጠበቅ ነው የሚሆነው። የማርቲኔሊና ትሮሳርድ መቀየር የዲክላን ራይስን ጨምሮ ሶስቱ የተሻለ ፐርፎርም ማድረግ ይጠበቅባቸዋል። የቀኝ መስመሩ ላይ ደግሞ ኦዴጋርድ፣ ሳካና ቲምበር የተሻለ ፐርፎርም እንዲያደርጉ የሚጠበቅ ነው የሚሆነው። የሪያል ማድሪድን ክፍት ቦታዎች ለማጥቃት መሞከር ይጠበቅባቸዋል። እድሉ ይመጣል ወይ? አዎ። ከዛ ውጭ ግን ሪያል ማድሪድ ተጫዋቾች ኢጎ ስለሚኖርባቸው በጨዋታዎች ውስጥ ማጥፋት ይቻላል። እያንዳንዳቸው ተጫዋቾች የራሳቸውን ብቃት ለማሳየት ሲሞክሩ በሚገባ ከጨዋታ ውጭ የማድረግ ከአርሰናል የሚጠበቅ ይሆናል። አርሰናል በሁሉ ነገር ዝግጁ መሆን ይጠበቃል። በፊትነሱ በኩል በሁሉም ረገድ ማለት ነው። በጨዋታው ላይ 20 እና 30 ደቂቃዎች ላይ በሚገባ ለኑዋሪ ድል ሊሰጠው ይገባል። ምክንያቱም ኳሶችን እንዲገልና አርሰናል ማስቆጠር ካስፈለገው የኑዋሪን በአጥቂነት መስመር ላይ የመጠቀም አማራጭ ሊሆን ይችላል።
ሚኬል ሞሪኖ ስፔን ላሊጋ ላይ በሚገባ ይህንን ቡድን ያውቀዋል። ስለዚህ የሚቀጥሉትን 30 ደቂቃዎች ደግሞ የሚሆነው ሁኔታ ለእሱም ሊሰጠው ድል ይጠበቃል። የሚኬል ሞሪኖ ፍልሚያዎች ያስፈልጋሉ። በተለይ ሪያል ማድሪድ አይነት ቡድን ሲያጋጥምህ በደንብ የሚያውቀው ነው። የ10 ዓመት 12 ዓመት ከሪያል ማድሪድ ጋር በላሊጋው የተፋለመ ተጫዋች ነው። ስለዚህ ያ ምድል የሚያስፈልገው ይመስለኛል። በሜዳ ጨዋታዎችን መግደል የተሻለ ነው የሚሆነው። በርናቦ ላይ ምን እንደሚከሰት አታውቅም። በ3 ደቂቃዎች ልዩነት 3 ጎሎች ተቆጥረውብህ ከውድድሩ ውጭ የመሆን እድል ይኖራል። ስለዚህ ያንን ለማጥበብ አርሰናሎች ጠንክረው በሚገባ መስራት ይጠበቅባቸዋል። በሜዳቸው የጨዋታ እድሎችን መቆጣጠርና የጨዋታዎችን የመግደል ብቃት ሊኖራቸው ከአርሰናል በኩል የሚጠበቅ ይመስለኛል። ውድ አድማቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።